ጋሺ ኦይ እስካሁን እዚህ ቁማል? አዎ ልጠብቆት እኮ ብዬ ነው። አቆየው አይደል? ና ብልህም እምቢ አልክ። ባህሉን ስለማላቀው እዛ ሄጄ የሆነ ነገር ተናግሬ እንዳልሳሳት ብዬ እኮ ነው። እሱስ ልክ ብለሃል። እና እንዴት ነው ተስማማችሁ? አይ በዛ ብህ ያለ የምን መስማማት ነው? እና ምን ተባለ ጋሼ? ሽማግሌዎቹ ባቀረቡት ሐሳብ አልስማማም ብሎ ሸንጎን ረግጦት ሄደ። እና ምን ይሻላል? እንደዚህ ከሆነማ እኔም ክሴን አላነሳም አልኳ። ያው በሰላማዊ መንገድ ካልሆነ ምን ማድረግ ይቻላል? ያዴ ቤት ቀረ። እኔ እንጃ። ወይ ሄጄ ሌው እንዴ? አይ ተወው ልጄ አትሂድ። እኛ ወደ ቤት እንሄድ፣ እሱ ይመጣል። እንደዛ ይሻላል? አዎ በዛ ብህና ቤተሰቦቹ ነገር የጠማቸው ናቸው። አንተን ደግሞ አግኝተው የንዴት መወጫ ክብር አልወደደለትም። ይኸውልህ ክብርን በዝምድና ብቻ ለማግኘት የምንሞክር ሰዎች ባንሆን ጥሩ ነው። አተ ጥሩ ትናገር የለ እንዴ? መናገር ብቻ አይደለም ተግባር ላይም ጎበዝ ነኝ። ሴት የላከው ሞት አይፈራም አሉ። ያውም ተራ ሴት ነዋ። እኔ ደግሞ ይኸውልህ ጽናቴ ልካኝ ማንንም አልፈራም። እሺ በሜዳ መፎከር ጥሩ ነው፣ ግን እዚህ መፎከር ግን ዋጋ ያስከፍልሃል። አታስብ፣ ጀግና እኮ የሚፎክረው በሜዳው ብቻ አይደለም። ትሰማለህ? የነደፈን የበረሃ እባብ እንደማይለቅህ እወቅ። ያለህበት አሳድዳለሁ፣ እከታተላለሁ። አታስብ፣ እኔም እባብን እንዴት ጭንቅላቱን ብዬ መግደል እንዳለብኝ አውቃለሁ። ጠብቀኝ፣ አንተ ጠብቀኝ። ወንድ ዘቶ አይሄድም። እሺ ስማ፣ ገላለሁ፣ ገድዬ ነው የሚሄደው። አንዬ መጣች መሰለኝ። ቆይ ምን እየሆንሽ ነው? ምን ሆንኩ? ገፍትረሽኝ እኮ ነው የገባሽው። እንደማታስገብኝ እርግጠኛ ስለሆንኩ ነው። እና ባላስገባሽስ? ቤቴ እኮ ነው፣ መብቴ መሰለኝ። ይሄ ነዝናዛነትሽ አልተወሽም እንዴ? እንኳንም አለም እያልመጣች በጣም ትናደድ ነበር። ለማናደዱ ከኔ አንቺ አትቀርቢ። ውጪልኝ እያልኩሽ እኮ ነው። አልወጣም። የናሆም ቤተሰብ ነኝ። ቤቱ ደግሞ የናሆም ነው። ቆይ ምን ማለት ነው? አንቺ ልጅ ግን ጤነኛ ነሽ? ቤቱ እኮ የኔም ጭምር ነው። እስኪ እውነት በይ። ወደዚህ ቤት ስትመጪ ምን ይዘሽ መጣሽ? በሽታሽንና መድኃኒትሽን። አንቺ ሰይጣን ውጪልኝ። ያኔም እንደዛ ውጪ ስትይ ናሆምን አክብሬ እንጂ አንቺን ፈርቼ አይደለም እሺ የወጣሁት። እንዲህ ከምትንጣጪ በሽታሽን አስታምጪ። በምን ድፍረትሽ ነው አንቺ እኔን የምትመቺኝ? ከዚህ ቤት ካልወጣሽ ገና ከዚህም በላይ ያጋጥምሻል። እሺ ጥሩ፣ ይሄንን ለዓለምዬ እነግራታለሁ። እሷ ምን እንደምታደርግ እናያለን። እሺ ሰምኛለሽ? አንቺም እሷም ገደል ግቡ። ምን? ለዚህም በክተሻል? ዓለምዬ ያለችው እውነቷን ነው። እባብ ሲያይሽ አንገቱን ነው የሚደፋው። ሊነርፍሽ ሲመጣ ግን ቀና ብሎ ነው። እሺ እንደዛ ነው ያለችው። ቢገባሽ ይሄ ተረት ላንቺ ነው የሚሆነው። እሺ እባብ ነሽ። ለማንኛውም እዚህ ሲል ብለሽ እንዳትሞች፣ ሂጂና መድኃኒትሽን ውሰጂ። ስመለስ ግን እዚህ ቤት እንዳላገኝሽ እሺ? ገና ምን አይተሽ? ወይኔ ምን ቤተሳስቼ ነው ወይንስ ኒና የምትባል ሴትዮ ለሌላ ሰው አከራይታው ነው ቤቱን? እስቲ ማርቆት ይጠብቀኛል እንዴ ቤቱን? ደግሞ እቺ ቆይቴ ምን ሆነሽ ነው? ቆይ ምን አይነት አጁዛ የሆነ ሰውዬ ነው ቤት ውስጥ ያስገባሽው? አጁዛ አልከው? አንተ ነህ ብዬ እኮ ነው። ማለት ምን ማለት ነው? አንተም ብዬ ማለት ምንም በቃ ተው። ይልቅ ወዴት ነህ? እኔማ እኮ ቃል እኮኝ እኮ ነው። አንተን ነው? አዎ ያዘዘኝ ነገር እኮ የደጋገምኩት እየጠራሁት ነበር ስመት የነበረው። አሁን አንቺ ሳገኘው ጠፋብኝ። ምንድነው ብዬ የምገዛው? ቆይ ምን ብለህ ነው? እንትን ሲጋራ ገዛልኝ ብሎኝ። አንተ ትተኸኝ ባትሄድ ኖሮ ሁሉ ባልተፈጠረ ነበር። ቆይ እኔ የምለው አንቺ ልጠይቅሽ እንጂ ምን ስትይ ነው ያስገባሽው ይሄን ሰውዬ? አውራ ዶሮ የመሰለ ሰውዬ። ተው ናቲ በቃ። አንተን ደግሞ እንደዚህ አይነት ነገር ውስጥ አላስገባህም። ቆይ ምንድነው? እኔ ምንም አልገባኝም ኒና። አሁንም እያጨሰ ነው እንዴ? እያጨሰ ነው። ቤቱን እንዳያጋየው ተጠንቀቂ። ስሚ
ታዳሚና እኮ ከበሮ መቼ ነው የቀረው እንጂ ሰውዬው እኮ ጠንቋይ ነው የሚመስለው እኮ የምሬ ነው። ደግሞ ተጠንቀቂው እንዳይቀይርሽ ከባድ ነው ሰውዬው ያስታውቃል። አንተ ቀልድ። ምን ቀልድ ያለው ኒና? ቆይ ግን ሆነሽ ነው አንቺ ጨዋታ ጠፍቶብሻል። ይልቅ በቃ አሁን የተባልከውን አምጣና ስጠው ደግሞ እንዳይጮህብኝ። ይሄ ጥላቢ ሲሆነ ሰውዬ 2 ቀን ውጭ ባድር ነገር አለሙና ላይ ግግግርዝት ይልብኛል። ገና ፈላይ ያሉኝ ነው ማዘሯ የሞተችው። ነፍሷን ይማረው። ከዛ ያን የተረገመ አባቴን ጠላሁት። የተነገረኝን ታሪክ ይዤ ስብከነከን ስንገላታ ኖርኩኝ። አሁን ደግሞ ጊዜ ፈቅዶ አገናኘች። ስለዚህ ለዛ ነው ዛሬ ላይ እንደዚህ መሆኑ። እንዴት አገኛቸው? የሆነ ጊዜ መቃብር ቦታ ስናዝግ ከነ ሙሉ ክብሩ ምናምን ተጽፎ ምናምን አየሁት። ደነገኩ። ከዛ ደግሞ ውስጤም የሆነ ነገር ተሰማው። ላይ መቃብሩ ላይ ሆኜ ረጋገጥኩት፣ ጮኩበት፣ ረገጥኩት በደንብ አድርጌ። በዛ ሰዓት ብችልና ማድረግ ቢሳካልኝ ኑሮ አውጥቼ እንደገና በቀብሩ ደስተኛ ነበርኩኝ። ግን ደግሞ በሰዓቱ ያን ማድረግ አልቻልኩም። ስትይ ነበር እንዴ? ምን አልኩኝ? ምግብ ስልሽ የለም አልሽኝ። እኔ ደግሞ እሺ አልኩ። ኧረ ጽዮን አትዋሽ፣ ቢያንስ ፈጣሪሽን እንኳን ፍሪ። እዚህ ቤት እግርሽ እንዳይረግጥ ብዬሽ ነበር አይደለም? አዎ። እና ንቀት ነው? አይ ኧረ እንደዛ አይደለም። ጥሩ፣ አሁን ይቅርታ ባያትና እንሂድ። ማንን ነው ይቅርታ የምለው? ነገርኩሽ ጽዮን፣ ምሩን ይቅርታ ጠይቂያትና እንሂድ። እንዴ ለምን? ልጠይቃት በመጣው ይቅርታ ልበላት? ተናገርኩ። አሁን ይቅርታ ጠይቂያት። እሺ በጣም ይቅርታ፣ መምጣቴ ልክ አልነበረም። ከአሁን በኋላ እዚህ ቤት ብትመጪ ከኛም ቤት መውጫሽ። ሰማሽ አይደል? አዎ። ጥሩ፣ አሁን ውጪ ጠብቂ። እሺ። ምሩ ልጄ፣ በሷ ስም እኔ ይቅርታ ጠይቅሻለሁ። እሺ? ግድ የለም። ቡና ላፍላ? ግድ የለም፣ ስራ ጥዬ ስለመጣሁ ሄዳለሁ። እሺ እንግዲህ ሳላፈላ ስለጠበቅኩት ይቅርታ፣ ከአቅሜ በላይ ሆኖብኝ ነው። በፍጹም ምንም ችግር የለም። እና ደግሞ አደራሽ ለናሆሜ እንዳትነግሪው እሺ? እንዳይጨናነቅ። ችግር የለውም፣ አልነግረውም። ጥሩ፣ ሰላም አይበቃ። እሺ ደህና ዋልሽ። ወይኔ ውጋቱ ምንም አልቻልኩትም። ለሰኒኛ ማትረባ። ለነገሩ እሷ ምን ታድርግ? ናሆምና አዩ ናቸው የልብልብ የሰጧት። እንዴት ላያችን ላይ ያጨፍር። እኔማ አብረሽኝ በሄድሽ ኖሮ ነው ያልኩት። ለጠይቃት በሄድ እንደ ውሻ ከተባረርኩበት ቤት። ማን አባቷ ፈቅዶላት ነው? ሲጀመር እሷ ሳትሞሸር ሰው ቤት ገብታ ደግሞ ሰውን አላስገባም ምናምን የምትለው ማን ስለሆነች ነው? አይ አለምዬ፣ ቆይ እሷ ስነ ስርዓት ቢኖራት ኖሮ ተመልሳ ትገባ ነበር? ይቺ አሳዳጊ ይበደላት። ምን አይነት ጉድ ነው የነገርሽኝ እባክሽ? እኔ እንደውም እንዳትናደጂ ብዬ ነው እንጂ በጥፊ መታኛለች። ጭራሽ? አዎ፣ ዛሬ እንዳውሬ ነው ሲያደርጋት የነበረው። ልጄ የለማ ማን ያያታል? እሱም ቢሆን ስነግረው በፍቅሯ ታውሮ ምንም ሊሰማኝ አልቻለም። እኔ አላውቅም። የናሆም ምን ሆነሽ ነው? ደህና ነኝ ሰኒ፣ አትደንግጭ እንዴ። እና በቃ ተነሽ ሆስፒታሉ ሰጂኝ ብለሽኛል ነበር እንዴ? ኧረ አሁን ደህና ነኝ። እንደዚህ ሆነሽ ደህና ነኝ አትበይኝ። በቃ ተነሽ አሁን። አሁን እኮ ውጋቱ ለቆኛል። ምንሽን? ደረትሽን ይወጋሽ? ኧረ አይደለም፣ ሆዴን ነው። ሆዴን? አዎ፣ ግን ፈጣሪን ተንበርክኬ ስለምነው ቀለል አለልኝ። ቆይ ከባድ ዕቃ አንስተሽ ነበር እንዴ? ኧረ አላነሳሁም። እና እንዴት ከመሬት ተነስቶ ይወጋሻል? ጽዮን እዚህ መጣ ነበር። ምን ልታረግ? አላውቅም፣ ግን ስራዋን ሳየው እኔን ለማናደድ ሆን ብላ ነው የመጣችው። እና ጠሪኝም ነበር? እያጋጨው ጸጉሯን ጎትቻ አስወጣት ነበረ። አይ እንደዛ ማመች ሆነ። ጭራሽ አይን አውጣ ሆና ብሶባት ነው የመጣችው። እንዴ እና እሷ ስትናገርሽ ተናደሽ ነው ይወጋሽ? አይደለም፣ ግን አልወጣም ብላኝ ስንታገል ነው ሆዴን ያስመታችኝ። ምን? አዎ፣ ግን ፈጣሪ እንደሰው አይደለም፣ እሱ ተጋረደልኝ። እና እንደዚህ አድርጋሽ ዝም አልሻት? ቤቷን ንገሪኝ፣ እሄድላታለሁ። እንዴ ሰኒዬ ተረጋጊ እንጂ። እንዴት ነው የምንረጋጋው? ቆይ እንዴ የነገርሽኝ ነገር እኮ የሚያረጋጋ አይደለም። አውቃለሁ፣ ግን ደግሞ እንደዚህ ስለሆነ እኮ ምንም አይፈጠርም። እሱማ ልክ ነው፣
ደግሞ ዝም ማለት እኮ ፍራቻ አይደለም። ታይ ሰኒ፣ ነገር ማብረድ ነው የሚበጀን። እኔ አላቅም፣ የአንቺ ትዕግስት ግን በዛ። የማያልፍ ቀን የለም ግን ያስተዛዝበናል። እሺ አሁን ምን ልስራልሽ? ምን ትፈልጊያለሽ? ምንም አላሰኘኝም። ደስ ያለሽን ስሪልኝ። በቃ እሺ፣ ለዛ ከሆነ እስከዛ ረፍት አድርጊ። በሰላም ያግባው። እኔ ባጎደልኩት መድኃኒዓለም ይሙላበት። ጋሼ ሀገሩም እርሶም ይናፍቁኛል በእውነት እና ስናፍቅና እኔም እኮ አባትህ ነኝ። አረ እመጣለሁ። እኔም እጄን ዘርግቼ ይቀበልሃል። እሺ ጋሼ በቃ እንሂድ አይደል? ባሱም እንዳያመልጠን። እኔም እሸኘዋለሁ። እሺ ቅዱሴ፣ ስለ ሁሉ ነገር በጣም አመሰግናለሁ። እሺ ውለታህን እንዴት እንደምከፍለው አላውቅም። አረ እንደዛ አይባልም። ለአንቺም ለሱም የተሻለውን ያደረኩት። ቢሆን ስራህን ትተህ እኮ ነው እዚህ የከረምከው። እስቲ ይህንን ማን ሰው ያደርጋል? ስለሌላው ምን አገባኝ። እኔ ግን ትክክሉን ያደረኩት። እሺ በቃ ሂደት አስጠብቃቸው። እሺ ይኸውልሽ ጽናት፣ የኪራን ባህሪ ታውቂያለሽ። ሁሉንም ነገር ችለሽ ታግሰሽ ያሳል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። እንዴት ናችሁ? ደህና ሰነበታችሁ ወይ? ይቅርታ ጥፍት ብያለሁ። ትንሽ አልተመቸኝም ነበር ሰሞኑን ከባሉ አኳያና ለዛ ነው ውዶችዬ። በዓል እንዴት ነበር? የመስቀል በዓል። በተረፈ እንግዲህ መልካም የመስቀል በዓል እየተመኘው ሁላችሁም ሰብስክራይብ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። እንግዲህ ጽናት ድራማ ክፍል 153 ተለቋል። እንግዲህ እንዳያችሁት ከኒና ጋር የገባው ሰውዬ ከነ ኪራ ቤት የገባው ሰውዬ እንግዲህ የነ ኪራ ወንድም ነው ማለት ነው። እሱም የሆነበት ምክንያት እንግዲህ የኪራ አባት ያው እንግዲህ ከወለደው በኋላ እናቱ በጎዳና ላይ ነው ወልደው ያደገ ማለት ነው። ከዛም እሷ ሞተች እና ልጁ ጎዳና ነው ያደገው ማለት ነው። ከዛ ለዛም ነው መጥቶ የቤቱ ካርታ ምናምን ብሎ የሚፈልገው ማለት ነው። እና ልክ አባቱ እንደዚህ ስላደረገ እናቱንም ደግሞ ስለደረገበት ልክ የአባቱን በቀል ለመዋጣት እነሱንም ደግሞ እህት ወንድሞቹን ሜዳ ላይ እንትን ብሎ እነሱን አስወጥቶ እሱ ከቤቱ ዘና ፈታ ብሎ ሊኖር ነው የፈለገው፣ ቤቱን በራሱ ስም አድርጎና ለዛ ነው እንግዲህ ኒናን የሚያስጨንቃት። እንግዲህ ከኒና ጋር አብረን እንስራ እያላት ነው። ነገር ግን ኒና ደግሞ ፍቃደኛ አይደለችም። ምክንያቱም የነ ኪራና የነ ጽናት ፍቅር ነው የሚበልጥባት እንጂ እነሱን በመበቀል ምንም ነገር የምታገኘው ነገር የላትም። በኋላም ደግሞ ሊከዳ ስለሚችል ማለት ነው። እና እሷ ደግሞ አላደርገውም እያለች ነው። ነገር ግን እሱ ደግሞ አስቢበት እያለ ነው። ግማሹን ያለቅሳል፣ ግማሹን ደግሞ ያስፈራራታል። እንግዲህ እንደዚህ ሁኔታ ላይ ነው ያለ ማለት ነው። እንግዲህ አጋጣሚ ናቲ ደርሶ ነበረ። እሱ ሲደርስ ደግሞ ልጁ እያጨሰ ነበረ። ከዛ ቤቱ ምንድን ነው የጭስ እንትን ሆነ ምናምን እያለ ናቲ ሲል ናቲንም ደግሞ በማስፈራራት ሲጋራ እንዲያመጣለት ጠይቆታል ማለት ነው። ከዛም ናቲ ደንግጦ ሲጋራ ሊያመጣ ሲወርድ ከዛም በኋላ ኒናን አግኝቷታል። ኒናን አግኝቷት ለምንድን ነው ይህን ሰው እያስገባሽው? ምንስ ነው ምንድን ነው እያለ ሲጠይቃት ነበረ። ነገር ግን ኒና ደግሞ ያው ፈራ ተባ እያለ ያለውን ነገር በተወሰነ መልኩ አስረድተዋለች። ናቲም እንግዲህ ወርዶ ሄዷል ማለት ነው። ያ ነው ሲጋራ ሊገዛ እንግዲህ ኒናም ተመልሳ ወደዛ ውስጥ ገባ። ያው አብረን እንስራ እያለ ሲጠይቃት ነበር ማለት ነው ውዶችዬ። እንግዲህ ምራዊት ደግሞ እንግዲህ ከምራዊት ቤት ደግሞ ጽዮን መታ ውጭ አንቺ የታመምሽ ነሽ፣ ህመምተኛ ነሽ እያለ እንግዲህ ክፉና በጎ እየተናገረቻት እንዲሁም ደግሞ ሆዷን ነፍሰ ጡር ከመሆኗ አኳያ ሆዷን መታታለች ማለት ነው። ከዛም ሆዷን አመመኝ እያለች ስትቆረጥ በዛ ላይ ደግሞ ደውላ ለአማቷ ተናግራ ነበር። አማቷም ቀጥታ መጥቶ ጽዮንን አስወጥቷታል ማለት ነው። ነገር ግን ጽዮን ብትወጣም ሄዳ ደግሞ ለአማቷ ስለተናገረች እሷ ሴቲቷ አማቷ ደግሞ ቀጥታ ወደ ቤት ሄዳለሁ ብላ ወደ ምራዊት ቤት አምርታለች ማለት ነው። እንግዲህ መድረሷ ቀጣይ ክፍል ይታያል። እንግዲህ ናሆም ማለት ምራዊት እንደዛ ብላ ጽዮን አማቷ ካስወጡላት በኋላ እንግዲህ ጥቅልብ ላይ የተወሰነ ሰኒ እስከምትመጣ ተኝታ ነበረ። ሰኒ ደግሞ መታ አበረታታት ምን ብላት ምግብ ልትሰራላት ገብታለች ማለት ነው። እንግዲህ ጽናትና ኪራ ቅዱሴ ወደ ከተማ ተመልሷል ማለት ነው ውዶችዬ። ኪራ ደግሞ ከጽናት የድሮ ፍቅረኛ ወንድም ጋር ብዙ ነገር ተነጋግረዋል። እንዲሁም ደግሞ ኪራ ያው ንዴቱን ወይም ደግሞ ስሜቱን መቆጣጠር እየቻለ ነው። ምክንያቱም በጣም ብዙ ክፉ ነገር ነው የሚናገሩ እነዛ
ምክንያቱም እነ ኪራ ስለከሰሷቸው እነዛኞቹ ደግሞ በሽምግልና ኑ እንሸማገል ብለው ክሱን ሊያነሱላቸው ሲፈልጉ፣ ነገር ግን አልፈለጉም እነዛኞቹ መታረቅ። ምክንያቱም መደባደብ ነው የሚፈልጉት እና እነዚህኞቹ ደግሞ መደባደብን አይፈልጉም እነ ኪራ ማለት ነው። ኪራና የኪራ አማት እንዲሁም ጽናት መደባደብ አይፈልጉም። እነዛኞቹ ግን መደባደብ ይፈልጋሉ እና ከዛ አንጻር መደባደብን ከፈለጉ እነዚኞቹ ደግሞ እንካሳቸዋለን በማለት ያው ክሳቸውን አላነሳም ብለዋል ማለት ነው። ወዶቼ እንግዲህ ብሩክ ማለት የቅዱሴ ወይም ደግሞ በዋና ስሙ ብሩኬ ማለት ነው ተመርቆ እንግዲህ መርቀውት የጽናት አባት ምን ብለውት በሰላም ወደ ከተማ መጥቷል ማለት ነው። እንግዲህ ጽናትን በጣም እግዚአብሔር ስጥልኝ አመሰግናለሁ እንዲህ ያለ የሚል ብላ በጣም ያው ከልብ አመስግነዋለች። ምክንያቱም ኪራ በፊት ጽናትን አያስታውሳትም ነበር። አሁን ግን እሷን ብሎ ኪራንም ብሎ ለሁለታቸው ፍቅር ሲል አብሮ ተከትሎ መጥቶ ጽናትና ኪራንም እንደገና ወደ ፍቅራቸው አስመልሶ ነገሮች ብሎ አስተካክሎ ሄዷል። እንግዲህ ቅዱስ እግዚአብሔር ይስጠው ውዶች። የቀጣይ ደግሞ እንግዲህ የቅዱሴ ወደ ኒና ቤት ከመጣ ወይም ወደ ኪራ ቤት ከመጣ ይህን ሰውዬ እንደምን ብሎ ማስወጣት እንዳለበት ያውቃል ብዬ አስባለሁ። ከዛም ደግሞ እነ ጽናትና ኪራ ወደ ቤት እንደሚመለሱ ተስፋ አለኝ። እንግዲህ በተስፋና በጉጉት እንጠብቃቸዋለን ማለት ነው ወዶችዬ። እንግዲህ ጽዮን የምትባል ሴትዮ እንግዲህ ምራዊትን ከቤት ለማስወጣት ነው የጽዮንና የናሆሜ እናት ማለት ነው። ከቤት ምራዊትን ማስወጣት ማባረር ነው ፍላጎታቸው ማለት ነው። ምክንያቱም ከቤት እንድትቀመጥ ወይም ደግሞ ከናሆሜ ጋር እንዲኖሩ አትፈቅድም፣ ደስ አይላቸውም እና ነገር ግን እሷ ደግሞ ያው በጥንካሬ በትዕግስት ናሆሜን ጠብቀው ከአንድ ላይ እንደሚሆኑ ተስፋ አለኝ። ናሆሜ ደግሞ አሁን የሆነ ቦታ ለፊልድ እንደወጣ ነው እንግዲህ አባቱም ደውሎ ናሆሜ እባክህ አስተካክልና ቶሎ ተመለስ ወደ ቤት እያለም ብሎታል ማለት ነው። ያው በቅርቡ ናሆሜ እንደሚመለስ ተስፋ አለኝ። ምክንያቱም ምራዊት በዚሁ ከቀጠለች አደጋ ላይ ነች። አንደኛ እርጉዝ ነች፣ ሁለተኛ ደግሞ አማቷና ይች ጽዮን የሚባሉ ሰዎች ያው እሷን የሆነ ነገር ማድረግ ስለሚፈልጉ ብቻ በጣም ጥሩ ሁኔታ እንትን አይላቸውም። ስለዚህ ናሆሜ ቶሎ መጥቶ ነገሮች እንደሚስተካከሉ ተስፋ አለኝ። እንግዲህ ውዶችዬ የዛሬው ክፍል ይህን ይመስል ነበር። እንግዲህ ቀጣይ ክፍል ደግሞ እስከምንገናኝ ደህና ሰንብቱ። ቀጣይ ክፍል እንግዲህ የሚሆነው የናሆሜ እናት ወደ ምራዊት ቤት ትመጣለች። ሰኒ ምግብ ልትሰራ ገብታለች። እንግዲህ ምን እንደሚፈጠር እናያለን። ያው ምናልባት ሰኒ ካለች ትንሽ ይሻላል ብዬ አስባለሁ። ምክንያቱም ምራዊት ብቻዋን እሷ ብትመጣባት የመቋቋም ቻንሷ በጣም ዝቅተኛ ስለሆነ ምናልባት እንትና ካለችላት ሰኒ ካለችላት ደግሞ ምንም አትሆንም ብዬ አስባለሁ። እና ውዶችዬ እንግዲህ ቀጣይ ክፍል ሲለቀቅ ደግሞ ይዘላችሁ እንቀርባለን። ሁላችሁንም አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉልኝ እግዚአብሔር ያክብርልኝ። መልካም ቀን ተመኘው። መልካም የመስቀል በዓል ተመኘውላችሁ። ባይ ባይ። በዓሉን የሰላም ያርግልኝ።